አባዬ የኔ ልጅ በጣም ቆንጆ ነሻል የኔ መልክ። እና አሁን በጣም ደስ ይላል። አያት ልሆን ነው ማለት ነው። የኔ ልጅ ልቀፍሽ። አቁም። አባትሽን አታጥፊውም እንዴ? ነይ። አቁም አልኩ። ከየት ነው የመጣኸው? ያን ሁሉ ዓመት ጠፍተህ አሁን በድንገት ከየት ነው የመጣኸው? አብራራልሻለሁ ልጄ። ምንድን ነው የምታብራራልኝ? ምን ታብራራልኛለህ? 25 ዓመታት እኮ አልፈዋል። ስማ፣ ለ25 ዓመት እኮ ከህይወታችን ውስጥ ጠፍተህ ነበረ። ምን አይነት ማብራሪያ ነው ያለ? እስር ቤት ስገባ ራሱ የ5 ዓመት ልጅ ነበርኩኝ። እሱን ታስታውሳለህ? ከዛ ተለቀክና ተመልሰህ ገባ። አንተ መቼም ከስተት አትማርም። በፍጹም ከችግር ራሱ መራቅ አትችልም። ተሳሳትኩኝ? ለመጨረሻ ጊዜ ከእስር ቤት ስትለቀቅ 15 ዓመቴ ነበር። የዛኔ እኔና ኑ ገና የአንደኛ ደረጃ ተማሪዎች ነበርን። ውዱ አያቴ፣ ምስኪኗ አያቴ ስለፈጠረ አምላክ እኛ እንድንማር ብላ በስተርጅና ትሰራ ነበረ። ግን አንተ በጭራሽ ከኛ ጋር አልነበርክም። የሆነ ቀን ለ3 ቀናት ወጥተህ ከቆየ በኋላ ከዛ ስራ አገኘህና ጆርጂዮስ በጣም ስራ አሪፍ ነው ብለህ እኛን ጥለህን ጠፋ አይደል? አዎ ልክ ነሽ ልጄ፣ ልክ ነሽ። እንዳታስበው። ቆይ ልጄ፣ ይኸውልሽ፣ ቆይ አፍሬያለሁ። የእውነቴን ነው ልጄ፣ አፍሬያለሁ። ምንም ቃላት የለኝም። ቆይ እፍረት ምን ማለት እንደሆነ ራሱ ታውቃለህ? ያደረግከው ነገር ከእፍረት በላይ ነው። እፍረት ራሱ የሚያፍርብህ ድርጊት ነው። ስላንተ አስቀያሚ ነገሮችን ሰምተናል አባዬ። ልንገርህ፣ ቆይ ቲብሊስ ውስጥ እንዴት ያለ ኑሮ ስትኖር እንደነበር ከማስረጃ ጋር ነው ያየነው አባዬ። መጠጥ ቤት ከሴቶች ጋር ሆነ ፎቶ አይተናል። እዛ ጠረጴዛ ላይ ብቻ የጎደለው ነገር የወፍ ወተት ነበረ። እዛ ሆነ የሚገርመው ደግሞ ህይወትን ስትኖርና ዓለምን ስቀጭ ነበር። በመጠጥ ብዛት ራስህን ስተህም አይተናሃል። ራስን ለማዝናናት ገንዘብ በትናል፣ ግን አንዴ እንኳን አልደወልክልንም። ስለ ልጆች አስበህ ራሱ ታውቃለህ? መጀመሪያ እንደሄድኩ ለቀን ደውለህ ነበር። ልጄ አድምጪ። ዞር በል፣ እንዳትነካኝ፣ እንዳትነካኝ፣ እንዳታስበው ሁላ 74 ሳንቲም በራሱ አላክልንም። አንዴም እንኳን 74 ሳንቲም አላክልንም። ተሳስቻለሁ? ንገረኝ። እሺ ይሁን፣ እሺ ስልኩን ሳትደውል ገብቶናል። እኛ ላንተ ምንም ነን፣ እሱ ግልጽ ነው። እሺ ግን አያቴስ? እናትህስ? አንተ እዛ ለምን እየቀጨሳለ? ውዱ አያቴ የሰው ቤት እየሰራች ወገቧን ስትሰብር ነበር። ስለኛ አስበህ ታውቃለህ? እንዴት ብትደፍር ነው የመጣኸው? ያቺ ምስኪን ሴት በስተርጅና ነው እኛን ያሳደገችን። መግባናለች፣ አልብሳናለች፣ ለእኛ ብላ መስዋዕት ሆናለች። አንዴም እንኳን በምላሹ ምንም ነገር አልጠየቀችንም። አንዴ እንኳን ስራ ፈልጉና ገንዘብ አምጡልኝም እንኳን አላለችም። ቆይ ምን ልታደርግ መጣ? ምን ልታደርግ? የምትናገረው ነገር አለ? ቆይ ምን ያህል እንደናፈቅን ልታወራ ነው? እስኪ ንገረኝ። ልጄ ልክ ነሽ። ምንም ብትይ እኮ ልክ ነሽ። አትንካኝ። ይኸውልህ አያታችን ስራ አግኝቶ ሲገባ እንዳይሰራ አስቆመችው። ትምህርትህን ጨርስ፣ ስራ መስራት ካለብኝ እኔ እሰራለሁ አለችው። ግን አንተ ትማራለህ ነበር ያለችው። ሙሉ ህይወቷን ለእኛ ነው የሰጠችው። አሁን ያልገባኝ ለምንድን ነው ወደዚህ የመጣኸው? ምንስ መብት ኖሮ ነው ወደዚህ የመጣኸው? መሌክ ስሚ እባክሽን። አዎ እንደ አባት ወድቄያለሁ። ለሁለታችሁም አባት ሊሆንላችሁ አልቻለም። ሁለታችሁም ላይ ባደረግኩት ነገር በጣም ነው ማፍረው። ግን ሁሉንም ነገር ለማስተካከል እፈልጋለሁ። ጫፌ እንዳትነካኝ አልኩህ። በእኔ ላይ ምንም አይነት መብት የለህም። አንተ አባቴ አይደለህም። ግልጽ ነው። አንተ አባቴ አይደለህም። እሺ አንተ እናቴን የደፈርካት ሰው ነህ። ምን? እናቴን የደፈርካት ሰው ነህ። ገባህ? እሺ ሻዩ ቆንጆ ሆኖ ነው የፈለው። እነዚህን እዚህ ጋር ላስቀምጣቸው። ታውቃለህ ኢዝሚር እያለሁኝ በጣም ብዙ ጊዜ ሽርሽር እንወጣ ነበር። ይገርምሃል፣ ልክ የሚያዝያ ወር ሲመጣ ጎረቤቶቻችን ሽርሽር እንሂድ ብለው ይጠይቁናል። ከዛ ሁሉንም ነገር አዘገጃጅተን ተያይዘን እንሄድ ነበር። ከጎረቤቶቻችሁ ጋር ነው የምትሄዱት? አዎ ከጎረቤቶቻችን ጋር። ከእነሱ ጋር ልክ እንደ ትልቅ ሰፊ ቤተሰብ ነበረ። መልካም ሰዎች ነበሩ። እኔ ልጅ እያለሁ ከ3 ሰው ጋር ራሱ በልቼ አላውቅም። እንደውም 2 ራሱ አልፎ አልፎ ነው። እናቴ ብቻ ነበረች ምግብ ብታቀርብልኝና እንድበላ እና እንድጠግብ ነግራኝ እሷ ትሄዳለች። ያ ጠረጴዛ ይደሃ ነው። እንደ ተራበች አውቃለሁ እና እባክሽማ ነይ አብረን እንቀመጥ እላታለሁ። አትመጣም። ቆይ የኔ ውድ ሱምሩ አትዘኝ እባክሽ። ዓላማዬ ላሳዝንሽ አልነበረም።
እንዲሁ ያ ትልቅ ቤተሰብ ጠረጴዛ ስለሚያስቀናኝ ብቻ ነው። ድንገት ሀሳቡ መጥቶኝ። እናት ብዙ ነገሮችን አሳልፋለች ታዝ። ግን ደግሞ አሁን ከላይ ሆና እያየች ከሆነ በእርግጠኝነት ትኮረባለች። ቆራጥና ታማኝ ሰው ነህ። አንድም ቀን ስለሷ ፍቅር ሳታወራ አሳልፈ ሰምቼ አላውቅም። ምን ጥቅም አለው? አንድ ቀን በአግባቡ ሳትኖር እናቴ አንድም ቀን እንኳን ሰላም አግኝታ ሳትኖር ነው ያለችው። ለማንኛውም ሻዩ ደርሷል። የኔ ብርሃን አይን ሱምሩ ናት እንደዚህ ያለችሽ? እናንተ ጋር መጣ ሀሊድ ደፍሮኝ ነው ብላ ነገረቻችሁ? ውሸት ነው ይሄ። ንገረኝ፣ እናቴ እየዋሸች ነው? አሁን ደግሞ እናቴ ውሸታም ሆነች፣ እንደዛ ነው አይደል? መሌክ እኔን አዳምጪ፣ ነገሩ እንደዛ አይደለም። ቆይ ላብራራልሽ። ምንድነው የምታብራራው? ምን ልታብራራ ትችላለህ? ውጣልኝ! ውጣ ውጣ ውጣ! ከህይወቴ ውጣ! ሲጀመር አብረህንም አልነበርክም፣ እንድትኖርም አልፈቅድም። ከህይወቴ ውጣ! ህይወቴ ውስጥ እንዳትመጣ! ውጣ! አሁን ከዚህ ውጣልኝ! ሁለተኛ እናቴን ውሸታም እንዳትላት! ውጣልኝ አልኩ! ውጣ! ዳግመኛ እናቴን ስማ እንዳትጠራ! ሂድልኝ በቃ። የእናቴ ስም በፍጹም እንድታነሳ አልፈቅድልህም። ደግሞ ልጄ ይለኛል እንዴ? በደንብ አልሰማሁትም። እንደዛ ሲለኝ ነው የሰማሁት። ከዚህ ሁሉ ዓመት በኋላ ልጄ። ቆይ ማነህ አንተ? ወይኔ ወይኔ፣ ይሄማ አይሆንም። ቆይ ስሚ፣ አንድ ነገር ልንገርሽማ። የእውነት መንታዬ ነሽ፣ እሱን ታውቂያለሽ አይደለ? እውነት ግማሽ ነፍሴ ነሽ። ተሰምቶሽ ነው አይደል የደወልሽ? ይሄ ቡና አቶ። አመሰግናለሁ መሊክ። አንዱ ለታወይ ስራ ላይ ሆነሽ ከሆነ አላውቅም፣ ግን እኔ ሆቴል ነው ያለሁት እና ለሴቪ ላይ ደብዳቤ ለመጻፍ እየሞከርኩ ነበር። እንደዚህ ባለው ነገር ላይ አንቺ ከኔ ትሻለሽ። እውነቴን ነው። ኖ ነፃ ከሆንሽ ምናልባትም አንቺ ጋር ልምጣና አግዥ። እባክሽ አሁን መጻፍ አልችልም እንዳትይ። ተማሪዎች ሳለን ስነ ጽሁፍ ክፍል አንቺ የምትጽፋቸው ጽሁፎች። ኖ አሁን እሱን ታሪክ እርሳው። እሺ ምን ተፈጠረ? ለምንድን ነው ድምፅሽ የተቀየረ? መሊክ ለምንድን ነው ዝም ያልሽው? ምን ተፈጠረ? ከጂያን ጋር በተያያዘ ነው? አባዬ መጥቷል። ነው ለሰይጣን ተማርከናል። ራሳችንን መቆጣጠር አልቻልንም። ስህተትን የሰራ ነው ቱርካን። ልክ ነህ ቡንያሚን። አዎ ትልቅ ስህተትን የሰራ ነው። ወንድም ቡንያሚን፣ ቤተሰቤ ፊት ቡንያሚን ብለሽ እንዳትጠሪኝ። ካፍሽ ቡንያሚን የሚል ቃል እንዳያመልጥሽ። እሺ ወንድም ቡንያሚን። አብቅቷል። ይህ ነገር ሁለተኛ አይፈጠርም። የመጀመሪያም የመጨረሻም ነው። አዎ በትክክል በድጋሚ አይፈጠርም። አዎ ልክ ነህ። በጣም ጥሩ። አሁን ለየብቻ እንውጣ። ሰዎች አብረን ካዩን ወሬ ያወራሉ። ስለዚህ በይ። እሺ እንዳልከው ይሆናል። እሺ ግን አንድ የሆነ ነገር ልናገር ነበር፣ ግን ደግሞ በቃ እንተወው። አይ ምንድን ነው? ንገሪኝ። ቡንያሚን፣ እኔ ካንተ ፍቅር ይዞኛል። ምን? ቱርካን
ምንድን ነው እያልሻለሽው? እንዴ ቆይ ምን ላድርግ? ይሄ እኮ ፍቅር ነው። የምቆጣጠረው ነገር አይደለም ወንድሜ። አዎ ግን ቢሆንም ለማንኛውም ይሄ ፍቅር ለሁለታችንም ጥሩ አይደለም። ስለዚህ ያልፋል በቃ። ቱርካን ቱርካን ምንድን ነው ያደረግሽው? አሁን ከማየውን ሰው ነው ፍቅር የያዘሽ ቱርካን። ፍቅርን ለመሸከም በጣም ከባድ ነው። አሁን ትልቅ ጭንቀት ተሸክመሻል። ጄና ናት። ጄናን ደወለች። ጭራሽ በቪዲዮ ነው የደወለችው። ለምን ይሆን የደወለችው? በቶሎ መውጣት አለብሽ። አሁን ፍጠኝ፣ በፍጥነት ከዚህ ውጪ። ማንም ሰው እንዲያይሽ፣ እንግዳ ተቀባዮች ራሱ ሳያዩሽ በፍጥነት ነው መውጣት ያለብሽ። እሺ ፍጠኝ፣ ፍጠኝ፣ ፍጠኝ ውጪ። በይ በይ በይ፣ ሂጂ ፍጠኝ። እሺ እየደወለች ሂጂ። የቪዲዮ ጥሪ ነው። ወይስ ሆቴል መታ ይሆን እንዴ? አይ ለምን ብላ እዚህ ትመጣለች? ግን ለምንድን ነው በቪዲዮ የደወለችው? ላንሳው ይሆን? አይ ባነሳውም እንኳን በፍጹም እዚህ አይሆንም። ምን ላድርግ ታዲያ? ወደ ውጭ ልውጣ። ምን ሆነሽ ጄናን? አምላኬ ሆይ ይህን ውጥንቅጥ እዩልኝ። ጄናን ታገሽኝ እስቲ። ምንድን ነው ያደረግኩት? ጄናን ምንድን ነው ያደረገው? እሺ ጌታዬ፣ አሁን ይመጣልሃል። ስሚኝማ፣ እቺ ልጅ ማን ነበረች? የሻንሳላን ቤተሰብ ሰራተኛ ነች? ቱርካን ናት። እና ቆይ ታዲያ እዚህ ምን ትሰራለች? ከቀድሞ የሻንሳላን አገልጋይ ጋር ለመገናኘት። የትኛው አገልጋይ? ቡኒያሚን። የድሮ ቡኒያሚን ፓክደሚርን አወቅሽው? በቅርቡ የድብቅ ልጅ መሆኑ ተጋልጦ አሁን ልክ ሁሉም ቦታ የእሱ እንደሆነ ያህል እየተንጎማለለ ነው ያለው። ስለዚህ እዚህ የመጣችው ከቡኒያሚን ጋር ለመማገጥ ነው እያልሽ ነው? ሌላ ለምን ትመጣለች ታዲያ? ወደ ክፍሉ ሲገቡ ለየብቻ ነበር። ይኸውልሽ አንድ ነገር ልንገርሽማ፣ የቡኒያሚን ሚስት በጣም አደገኛ ናት። ጀናንን አውቃታለሁ። ባሏን ለማንም አሳልፋት መስጠት አያስፈልጋትም። ይቺ ሴትዮ ከቡኒያሚን ካረገዘች በቃ ሌላ የሳንሻላ ልጅ ይመጣል። ወይታ ሰላም ነው? አለን አቶ ቡኒያሚን፣ እንዴት ነህ? ይመስገነው። እኔም አለሁ። ሂሳብ ልክፈል። እንደዚህ ነው አይደል የመጣው? እናመሰግናለን። አመሰግናለሁ። ቆይታ ቆንጆ ነበር አቶ ቡኒያሚን። በጣም ቆንጆ ደስ የሚል ማረፊያ ቤት ነው። ስለመጣው ደስ ብሎኛል እጅግ በጣም። በድጋሚ እንጠብቃለን አቶ ቡኒያሚን። አመሰግናለሁ። እናመሰግናለን አቶ ቡኒያሚን። በድጋሚ እንጠብቃለን። ጄና እስኪ ተረጋጊ። ተመልከቺ። አዩ በእናትሽ ተመልከቺ። ጄና ምንድነው ስለፈጠረሽ? ካሜራህን አብራው፣ ካሜራህን። የምን ካሜራ? ምንድነው የምታወሪው ደግሞ? ሴትዮ ምን ሆነሻል? ሺህ ጊዜ ነው የደወልኩት። ለምንድን ነው ያላነሳኸው? ምን እያደረክ ነው ያለኸው? ስታስቢ ምን ላደርግ እችላለሁ? ምንም ነገር አላደረግኩም። የት ነው ቡኒያሚን? አሁን አይታየሽም ሴትዮ? አምላኬ ሆይ እዛ ምን እየተካሄደ ነው? በረዶ፣ ንፋስ። ቆይ ግን የት ነው ያለኸው? የት ነው ያለው? ቆየት ያለውኝ ይመስልሻል ሴትዮ? አትደውይልኝ ስለፈጠረሽ አምላክ። 10 መደወልሽን አቁሚ። እዚህ ብርድ ነው። እንደ አስክሬን ደርቄ እንድቀር አታድርጊኝ ስለፈጠረሽ። አትደውይልኝ ማለት እንግዲህ አታሳብደኝ። አዎ 10 አትደውይብኝ ጄናን። ስራ ያለብኝ ሰው ነኝ። ምንም አትረጅኝም። የእውነት ስራ ሄድ ገንዘብ ስራ ትይኛለሽ። ይኸው እየሰራሁኝ ነው። ስለዚህ አትረብሽኝ። ለምንድን ነው የምታስጨንቂ? ቆይ ትሰማኛለህ? ምንም አልረበሽኩህም። እንዲሁ ስልክ ብቻ ነው የደወልኩልህ። ያለሁበት ቦታ ይታይሻል አይደል? እየሰራሁኝ ነው ያለሁት። በጣም ለረዥም ጊዜ የሚሆን እቅድ ነው ያለኝ። በዚህ ሰዓት እነሱን ለማሳካት ደግሞ እየተሯሯጥኩ ነው ያለሁት። ተመልከቺ፣ እዚህ ከዜሮ በታች 20 ዲግሪ በታች ቅዝቃዜ ላይ ሆኜ ነው እየሰራሁ ያለሁት። ንፋስ፣ በረዶ አለ። የምን የረጅም ጊዜ እቅድ ነው? ቆይ ከጀርባክ ያለው ምንድን ነው የሚለው? ንገረኝ። ምልክቱ ሆቴል ነው የሚለው? ይሄ የረጅም ጊዜ እቅድ ከሚካሄደው የባጃ ሆቴል ውስጥ ነው? በፈጣሪ ምን እያልሽ ነው ያለሽው? እኔ የምሰራው የቱሪዝም ዘርፍ ላይ ነው። ዞር ዞር እያልኩኝ የገበያውን ሁኔታ እያጣራሁኝ ነው። በዚህ አየር ንብረት ወቅት ላይ ዘርፉ እንዴት ሌላ ቦታ እንደሚሰራ እያጠናሁኝ ነው ያለሁት። ጄናን ብቻ እያደረግኩ ያለሁት ሙሉ ሊሳካ የሚችል ነገር ነው። የቱሪዝም ፊዚቢሊቲ ይባላል። የቱሪዝም ፊዚቢሊቲ እያደረግኩ ነው ያለሁት። ፊዚቢሊቲ ነው ያልከው?
ፊዚቢሊቲ ሳይሆን ፌዚቢሊቲ ነው የሚባለው። ሁሉን ነገር ታውቂያለሽ አይደል ጄናን? ሁሉንም የምታውቂ ስለሆንሽ አሁን እዚህ ጋር ፍቀጅልኝ እሺ? እንደምታዩ በብርድ ልሞት ነው። ስብሰባ አለብኝ፣ በኋላ እናወራለን። በቃ ቻው ቻው። ነይ ሂክመት ነይ። እናስ አናገርካት? አናገርኳት። ባላናግራት ምኞቴ ነበር። ጥሩ አልነበረም ማለት ነው? በፍጹም አልነበረም። ታውቂያለሽ፣ አባረረችኝ። የኔዋ መላክ አባዬ ብላ መጣ ታቅፈኛለች ብዬ ነበር። እሷ ግን ሁለተኛ ላዬ ካልፈልግም ብላ ከቢሮ አባራኝ ወጣሁ። ሀሊል፣ መጀመሪያ ልነግር አልፈለግኩም ነበር። ማለቴ ብዙም ላስከፋ ስላልፈለግኩኝ ነው። ግን እንደዚህ እንደሚሆን ቀድሜ ያውቄ ነበር። እናታቸውን እንደደፈርክ ነው የሚያውቁት። ምን? አንቺም እሱን ውሸት አመንሽ? ሱምሩን ተመልከቱልኝ። ሁሉንም ሰው ነው ያታለለችው። እንዴት አንዲት ሴት ስለ ራሷ ልጆች አባት እንደዚህ ያለ አስቀያሚ ነገር ትናገራለች? እንዴት ህሊና ያላት ሴት እንደዚህ አይነት ውሸት ታወራለች? እና እውነት አይደለም? በፍጹም እምላለው፣ እውነት አይደለም። ይኸውልሽ፣ በሁለቱም ልጆቼ ስም እምላለው። አስገድጃ ከነበረ ፈጣሪ የማይሆን ነገር ይፍረድብኝ። ፈጣሪ ይቅጣይ። ፈቃደኛ ሳትሆን ያደረግኩት ምንም አይነት ነገር የለም። እሺ አምናለሁ፣ የተወሰኑ ስህተቶች ሰርቻለሁ። እስር ቤት ገብቻለሁ። ልጆቼን ችላ ብያቸው አላሳደግኳቸውም። ግን በጭራሽ እንደዚህ አይነት ስህተት አልሰራሁም። አሁን እዚህ ድረስ የመጣሁት ከልጆቼ ጋር ለመታረቅ ነው ሂክመት። ቆይ ግን ህሊና የሚባል ነገር የላትም? እንዴት እንደዚህ ትዋሻለች? ግን ለምን እንደዛ ያለ ውሸት ፈጥራ ታወራለች ታዲያ? ምክንያቱም ሁሌ ተጨማሪ ስለምትፈልግ። እኔ ልሰጣት ቃል የገባሁት ህይወት በቂው አልነበረም። ጥላኝ የሄደችበት ቀን ነው እስር ቤት የገባሁት። እሱን ማወቅ አለብሽ። ከልቤ በጣም ነበር እሷን የመወዳት። ማለቴ ታውቂያለሽ፣ እሷ ደህና እስከሆነች ድረስ እስር ቤቱን ልቋቋመው ወስኜ ነበር። ከዛ ልትጠይቀኝ መጣች። ምን እንዳለችኝ ታውቂያለሽ? አብቅቷል፣ በቃ ከእንግዲህ አንተ መጠበቅ አልችልም። አይኔን እያየች አብቅቷል ብላኝ ትታኝ ሄደች። ልንጋባ ተጫጭተን ቀለበት አስሬላት ነበር። እርጉዝ እንደነበረች አታውቅም ነበር? አልነገረችኝም። በምን አውቃለሁ? እሷስ እርጉዝ መሆኗን አላወቀችም ነበር ታዲያ? አላውቅም፣ ምንም ነገር አልነገረችኝም። ብትነግረኝ ኖሮ በእውነት እንድትሄድ አልፈቅድላትም ነበር። ብትሄድም እከተላት ነበር። ግን እስር ቤት መግባቴን እንደ ምክንያት ተጠቀመችበት። መንታዎቹን እናቴ ጋር ጥላቸው፣ ከዛ ጥላቸው ጠፋች። መገኘት አልቻለችም ነበር። ኮብልላ ነው እንዴ ጠፋችው? እናቴ የምትኖርበት ቦታ ሄዳ ነበር። ጓደኞቿን ስታጠያይቅ ማንም የሄደችበትን አያውቅም። በሰዓቱ ደግሞ እኔ እስር ቤት ነበርኩ። በሰዓቱ እየተዟዟርኩ ልፈልጋት አልቻልኩ። ምስኪን እናቴ በስተርጅና ተቸግራም ቢሆን ሁለቱ ልጆቼን ብቻዋን አሳደገቻቸው። ታውቃለህ፣ ሱምሩ እንደዚህ አይነት ሰው ናት። ልጆቹን ጥላ ጠፍታ ከዛ ተደፈርኩ ብላ ታሪክ ፈጠረች። ከዛ ወደዚህ መጣች። ካፓዶሻ ውስጥ ባለ ሀብት ማን ነው ብላ አጣራች። ሳሜር ሻንሳላንን አገኘች። የሳሜር ሻንሳላን ሚስት ካንሰር ታማ ነበር። ከዛ እዛ ቤት ገብታ ለልጁ ሞግዚት ሆነችለት። ሚስቱ በቅርቡ መሞቱ አይቀርም ብላ ማለት ነው። በጣም ይገርማል። ሱምሩ እንደዚህ አይነት ሰው ናት። ከዛ ሲሞት ገንዘቡ በሙሉ የኔ ይሆናል ብላ አገባች። አዎ በትክክል እሱ ነበር መጀመሪያ ቀር። ሱምሩ እንደዛ ናት። ያንን ሰው ያሳዳን ያገባችው። እንደዛ ነው የተፈጠረ። እንደዛ ኑ ይህንም በፍጹም ማመን አልችልም። በጣም ነው የደነገጥኩት። ይገባኛል። ተቀመጪና እናውራሽ። አሁን ተረጋጊና ቁጭ በይ። ኑ የምሬን ነው። ምንም አላመንኩም። አሁን የት ነው ያለው? ቆይ ምንም አላውቅም። ስማ ኑ ወደ ክሊኒኩ ቀጥ ብሎ ነው የመጣው። ክሊኒክ መጥቶ ቢሮ ውስጥ ተቀመጠ። ከዛ በሬን ከፍቼ ስገባ በጣም ክውን ያልኩት ምን እንዳለኝ ታውቃለህ? ልጄ በጣም ናፍቀሽኛል፣ በዛ ላይ አያት ልሆን ነው ብሎ ጠየቀኝ። እንዲህ ቢደፍር ነው? ምንስ መብት አለው? እንዲህ ቢደፍር ነው ቢሮ ድረስ የሚመጣው? ይህንን በፍጹም ማመን አልችልም። እሺ ተረጋጊ መሊክ፣ እናስተካክለዋለን። እሺ እኛ እንርሳው። እሺ የሱ ጭካኔን ለምደነዋል። ያለምንም በባዶ ሜዳ ነው ያደግነው። ያለሱ ፍቅርና ጥበቃ መኖር ለምደናል። ጠብታዋ ለማግኘት ድንጋይ ፈልቅቀን ጠጥተናል። ችግሩን በደንብ አይተነዋል።
አያታችንስ የኛዋ መልካም ሴት ምን አይነት ችግር እንዳሳለፈች አንተን በደንብ ታውቃለህ ነው። አውቃለሁ። እንዴ ቢደፍር ነው ቀጥ ብሎ ወደዚህ የመጣው? ይህን ማመን አልቻልኩ። መሊክ እንደሱ አትይኝ። ታይ እሺ እባክሽ፣ እነዚህ ውብ አይኖችሽ በእንባ እንዲሞሉ አታድርጊ። ትሰምኛለሽ መሊክ? ለሱ አንዲት ዘለላ እንባ እንኳን አይገባው። እናቴን ደፍራታል ወይ ብዬ ስጠይቀው አይኔን እያየ ካደ እኮ ነው። ሸምጥጦ ነው የካደው። አልገባኝም። እንዴት ካደ? አላውቅም፣ ብቻ እኔ እንደዛ አላደረግኩም ነው ያለው። ልክ ኧረ በፍጹም አይነት ነገር ነው ሁኔታው። እና እናቴ እየዋሸች ነው የምትለው አልኩት። እሱ መልሶ አላደረግኩትም አለኝ። እባክሽ እንደዚህ አትሁኝ፣ እየለመንኩት ነው። ለልጅሽ አስቢ እስኪ፣ ለእህቴ ልጅ አስቢ እባክሽ፣ እባክሽ። እሺ እናስተካክል። ይህን ማመን አልችልም። አሁን ሁሉም ነገር በደንብ ስሜት ይሰጣል። መንትዮቹን ወስዳ አያታቸው ጋር ጥላቸው ተነስታ ወደዚህ መጣች። ይገርማል። ግን ምን ልትለው? ለሁሉም ሰው ልጆቼን ጥዬ መጥቻለሁ፣ መጥፎ እናት ነኝ እንዴት ብላ ይህንን ለመሸፈን ስትል ያንን የመደፈር ታሪክ ፈጥራ ወራች። ያንን ያደረገችው ሰው ሁሉ እንዲያምናት ነው። አየሽ አይደል? ለሱምሩ የሰውን ክብር ለመንካትና ስም ለማጉደፍ ያን ያልቀላል ነው። እውነት እናንተ ወንዶች ምንም አትገቡኝም። እንዴት ነው እንደዛ ላለች ሴት የምትማረኩት? ምንም ነገር አትገቡኝም። ሂክመት አትጠይቂኝ። ስሚ፣ አሁን የማውቀውን ነገር ያኔ ባውቅ ኖሮ ግን እውነት ለመናገር ክንፍ ብዬላት ነበር። ምንም ነገር አይታየኝም ሁላ ነበር። አሁን ሁሉም ነገር እቅዶ አንድ ነበር ተገንዝቤያለሁ። በትክክል ለገዛ ልጆቿ ራሱ ምን እንዳለቻቸው ታውቃለህ? ስለወለድኳችሁ ብቻ እናታችሁ ነኝ ማለት አይደለም ብላችኋለች። ታምናለህ? የእውነት እንደዛ ብላችኋለች? ሊያውም ቃል በቃል ነዋ።